ፊልሙ የሚጀምረው ኢቫን የተባለ አንድ አሜሪካዊ ወጣት እያሳየን ሲሆን በጠና የታመመች እናቱን እየተንከባከባት እናቱ የከበደውን ሁኔታ ለማቅለል ጥቂት ቀልዶችን ብትቀልድም ነገር ግን ሁኔታው በፍጥነት ስሜታዊ ይሆንና ኢቫንም ለእናትየው ላደረገችለት ሁሉ ምስጋናውን እየገለጸላት እሷንም ሆነ አባቱን ምን ያህል እንደሚያደንቅም ይነግራታል። ከጥቂት ደቂቃዎች በኋላ ምላሽ መስጠት እንዳቆመችና ከዚህ ዓለምን በሞት እንደተለየች ሲረዳ ዓለም በራሱ ላይ እንደፈረሰም ይሰማዋል። በማግስቱም ከቀብር ስነ ስርዓቱ በኋላ ኢቫን በሚሰራበት መጠጥ ቤት ሄዶ ከጓደኛው ጋር በመሆንም ሐዘኑን በሚጠጣው የአልኮል መጠጥ ውስጥም እያሰጠመ የኢቫን አባትም ከረጅም ጊዜ በፊት ማለፉንና አሁን በዚህ ዓለም ላይ ማንም እንደሌለውም እንረዳለን። እየተጫወቱ ሳለ በቅርባቸው በአንድ ወንድና አብረው በምትገኘው ሴት መካከል የቃል ልውውጥ ሲሰማ ኢቫንም ወደ መጸዳጃ ቤት እገባለሁ ብሎ ይነሳና እዚያም ከዚህ ቀደም ሲከራከር የሰማው ሰው ጋር ፊት ለፊት ይገናኝና ሰውየው በግልጽ ጠጥቶ የሰከረ ሲሆን ከኢቫን ጋር መከራከርም ይጀምራል። በዚህ ጊዜ ኢቫን በብስጭት ተቆጥቶ በኃይል ሲመታው የመጠጥ ቤቱ ባለቤትም ጣልቃ ከገባ በኋላ ኢቫን ከጓደኛው ጋርም ወደ ውጭ ይወጣሉ። ኢቫን ምን እንደተፈጠረም አልገባውም። ወዲያውኑ የመጠጥ ቤቱ ስራ አስኪያጅ ደርሶ ኢቫን ባስነሳው ችግር ምክንያትም ከእንግዲህ እዚህ መስራት እንደማይችል ሲነግረው ኢቫን መስራት እንዳለበትና ዝም ብሎ መቀመጥ እንደማይችል እየለመነ ቢጠይቀውም አስኪያጁም አልቀበልም ብሎት ነገር ግን ሁኔታዎች ሲረጋጉ እንደሚመልሰውም ቃል ይገባለታል። ወደ ቤቱ ሲሄድ ኢቫን የመታው ሰው ጓደኞች እየተከተሉት መሆኑን ተረድቶ እነሱም የት እንደሚኖር እንደሚያውቁ ያስጠነቅቁትና ኢቫን ሰውየው ክስ ሊመሰረትበትና ከብዙ ሰዎች ጋር መጥቶ ሊያጠቃው እንደሚችል ስለፈራ ጓደኛው በዚያች ሌሊት በሩን ቆልፎ እንዲተኛና ቢቻልም ለጥቂት ጊዜ ከከተማ ወጣ እንዲልም ይመክረዋል። በኋላ ላይ ኢቫን ከአንዲት ሴት ጋር ቤት ውስጥ ይታይና ሁለቱ በፍቅርም ስሜትም ይሳሳማሉ። ነገር ግን ነገሮች ወደፊት ሳይሄዱ በፊት እሷ የመጣችው ስለምታዝንለት ብቻ እንደሆነ ትናገርና ሁለቱም አብረው በመተቃቀፍም ብቻም ይተኛሉ። ኢቫን ወደ ረዳት ሼፍነት ከፍ ከተደረገ በኋላ ስራውን በማጣቱም ተበሳጭቷል። ነገር ግን ልጅቷ አትክልት ለመክተፍ ወደ በርክሌ እንዳልመጣ ትነግረውና ከዚያም ፓስፖርቱን አይታ እዚህ ችግር ከሚያስከትል ይልቅ አንድ ቦታ ተጉዞ ዓለምንም እንዴት ትመክረዋለች። በማግስቱ ጠዋት ኢቫን ብቻውን ከእንቅልፉ ይነሳና ከቤቱ ውጪ ፖሊስ ማየቱ አስደንግጦት ይህም ስላሳሰበው ቦርሳውንና አንዳንድ ሰነዶቹን ከያዘ በኋላ ሳይታወቅም ከቤቱ ይሰለብና ኢቫን ለተወሰነ ጊዜ ለመደበቅም ወደ ውጭ ሀገር ለመጓዝ አስቦ ከብዙ ማሰብ በኋላም በመጨረሻም ጣሊያንንም ይመርጣል። በሚቀጥለው ትዕይንት ኢቫን በመጨረሻ ጣሊያን ደርሶ በሆቴል ውስጥ ሲያርፍም ከሁለት ብሪታናውያን ወጣቶች ጋር ይተዋወቅና እነሱም ተግባቢ ስለሆኑ በቀላሉ ተግባብተው ሶስቱ ከተማዋን እየዞሩ ጊዜያቸውን በመጠጥና እጽ በመጠቀምም ያሳልፋሉ። በሚቀጥሉት ጥቂት ቀናት ኢቫን ከአዳዲስ ጓደኞቹ ጋር በመንገድ ጉዞ ላይ የሚያማምሩ መልክዓ ምድሮችን እየተመለከተ ሲሆን ሕይወቱም የተረጋጋም ይመስላል። እናቱን እያስታወሰ እያዘነ ከጊዜ ወደ ጊዜ ሲያለቅስም እናየዋለን። ግን ጓደኞቹ እያጽናኑትና በመንገዳቸው ላይ ስለ ራሳቸው ችግሮች እየነገሩት በአቅራቢያው ወደምትገኝ ከተማ ሲደርሱ ኢቫን አንድ አስደናቂ ወጣት ሴት ሲያስተውል እሷም እሱን ትመለከተውና በመካከላቸው ወዲያውኑ መግባባት ይፈጠራል። በኋላም ከጓደኞቹ ጋር አንድ ምግብ ቤት ውስጥ ሲጠጣ ያቺኑ ሴት እንደገና መጠጥ ቤቱ ጋር ያስተውላትና ኢቫንም ወደ እሷ ለመቅረብም ጊዜ ሳያጠፋ ሄዶ እሷን ማውራት ቢጀምርም ነገር ግን ሉዊዝ የምትባለው ሴት በጣም ቀጥተኛ ትመስላለች እና ላበላ መሆን ስለምትፈልግ ወዲያውኑ ከእሷ ጋር አብሮ እንዲሄድም ስትጠይቀው እናያለን። ኢቫንም በዚህ ደንግጦ ሴተኛ አዳሪ ወይም አጭበርባሪ መሆን አለመሆኗን ሲጠይቃት ነገር ግን እሷ ሁለቱንም እንዳልሆነችና እሱ ካልፈለገ ከሌላ ሰው ጋር እንደምትሄድ ማስፈራራትም ትጀምራለች። ኢቫን ደንግጦም ቢልና በሚቀጥለው ቀን ስርዓት ባለው መንገድ እንዲገናኙ ሲጠቁም ነገር ግን ሉዊስ ተናዳ ስትሄድም እናያታለን። በማግስቱ ጠዋት ኢቫን ከእንቅልፉ ይነሳና ጓደኞቹ ጣሊያን በጣም ውድ ስለሆነ ወደ አምስተርዳም ሊያመሩ እንደሆነ ነግረውት እሱንም ቢጋብዙትም ኢቫንም ቢ ብሎ እዚያው ለመቆየት ይወስንና ከሰዓት በኋላም ስራ አፈላልጎ ብዙም ሳይቆይ በአንድ የአካባቢው እርሻ ቦታ ደርሶ አንጄሎ ከተባለ አንድ አዛውንት ጋር ይገናኝና እሱም በእርሻ ላይ ልምድ እንዳለው ሲጠይቀው
ነገር ግን ኢቫን እንደሌለው ይናገራል። ያም ሆኖ አንጄሎ ስራውን ይሰጠውና ለረጅም ጊዜ ሚስቱ በአደጋ ከሞተች ወዲህ ብቻውን እዚህ እንደሚኖር እያብራራ ሲያስተምረውም እናያለን። ምሽት ላይ ኢቫን ከተማውን እየዞረ ሳለ ሉዊዝን እንደገና ያገኛትና እሷን ሊቀርባት ወስኖ እንደገና እንዲወጡ ይጠይቃትና መጀመሪያ ላይ እሷ ብታመነታም በመጨረሻ እድል ልትሰጠውም ትስማማለች። እነሱም ይተዋወቁና ከዚያ በኋላ ወደ ሙዚየሙ ወስዳው ስዕሎችን አብሮ ማድነቅም ይጀምራሉ። ሉዊዝ ራሷ በዘረመልና በዝግመተ ለውጥ ምርምር ላይ የምታተኩር የሳይንስ ተማሪ መሆኗን ገልጻለት የአንዲት የድሮ ዘመን ሴት ስዕልም ጠቁማ ኢቫን ስለሷ ምን እንደሚያስብ ስትጠይቀው እሱም በጣም አምሮባት እንደምትታይ ሲነግራት ሉዊዝም ፈገግ ትላለች። በኋላ ሁለቱ ለእራት ይወጡና ስለ እርስ በእርሳቸውም የበለጠም ይማራሉ። ኢቫን ጣሊያናዊ እንደማትመስል አስተያየት ሲሰጥ እሷ በመላው ዓለም በተለያዩ ቦታዎች እንዳደገች ማስረድታው ሌሊቱ እየገፋ ሲሄድ ሁለቱም መሳሳም ይጀምሩና በመጨረሻም ወደ ኢቫን ቤት ደርሰው እሱ የወሊድ መከላከያ ቢያወጣም ነገር ግን እሷ ወደ ጎን ትጥለውና በሰይፉ ፋንታውን ፍቅር ይሰራሉ። ይሁን እንጂ በእኩለ ሌሊትም ሉዊስ ወደ አስፈሪ ፍጡርነት መለወጥ ጀመራ። ጥቁር አፍና ጥርስ እንዲሁም በደም ስር የተሸፈነ ፊት ስታሳይ በፍጥነት ከቤቱ ሸሽታ ትጠፋና በኋላ ላይ ደካማ ሆና መንገድ ላይም ስትሄድም ይታያል። ከጥቂት ደቂቃዎች በኋላ ሉዊዝ መንገድ ላይ ያለች ድመት አይታ ስትይዛት ያየን ሲሆን ይህም ምስኪኗን እንስሳ ለመብላት ያሰበችም ይመስላል። በማግስቱ ጠዋት ኢቫን ሉዊዝ አንድም ቃል ሳትናገር ትታው በመሄዷ ተበሳጭቶ ቢነሳም ነገር ግን እሷን ለመፈለግም ጊዜ የለውም። እሱም የመጀመሪያው የስራው ቀን ዛሬ ነው። በሌላ በኩል ሉዊዝ የተፈጥሮ የአይን ቀለሟን ለመደበቅ ኮንታክት ሌንሶችንም ስታስገባም እናያለን። ቆዳዋ መላጥና መቃጠል ጀምሮ ይህም ከፍተኛ ስቃይ ያስከትልባትና ራሷንም መድኃኒት በሆነ ንጥረ ነገር መርፌ ትወጋና ይህም ለጊዜው ወደ ጭራቅነት እንዳትለወጥም ይከላከላል። ከሰዓት በኋላ ኢቫን በከተማው ውስጥ ሲዘዋወር በዙሪያው ብዙ የሞቱ እንስሳትን ማየቱ ረፍት አሳጥቶት ከዚያም በድንገት ሉዊዝን እንደገና ያገኛትና ለምን እንዲህ በድንገት ጥላው እንደሄደች ሲጠይቃት እሷም ማን እንደሆነ እንደማታስታውሰው ትናገራለች። ይህም ኢቫንን ቢያስደነግጠውምና ቢጎዳውም ሉዊዝ ብዙም ሳይቆይ ሳቅ ብላ ቀልድ እንደነበረ ትናገርና ሁለቱም ከዚያም አይስክሬም በልተው ሲንሸራሸሩ ኢቫን እሷ ብዙ እንደምትበላም ያስተውላል። ነገር ግን እሷ ሰውነቷ በፍጥነት ዳይጀስት እንደሚያደርግም ትናገራለች። በዚያ ሌሊት ሉዊዝ ኢቫንን ወደ አፓርታማዋ ተወስደውና እዚያም ሁለት ጥንቸሎች እንዳሏት ሲያስተውል ሉዊዝ ከላብራቶሪዋ እንዳዳነቻቸውና አሁን የሚያሳድግ ሰው እንደምትፈልግ ነግራው ኢቫን ጠረጴዛው ላይ ያለውን አንድ እንግዳ የጥንት የአስማት መጽሐፍ ቢያስተውልም ነገር ግን ብዙም ትኩረትም አይሰጠውም። ዘፈን ለማጫወት ስልኳን ሲፈትሽ በተለያዩ ቋንቋዎች ብዙ ዘፈኖች እንዳላት አይቶ እሷም ጥቂት ተናጋሪ ያላቸው ላቲንና ሱሜሪያንን ጨምሮ ብዙ ቋንቋዎች መናገር እንደምትችል ስትገልጽ ሲገረምም እናያለን። ይህ በእንዲህ እንዳለ ሉዊዝ ምግብ ስትሰራ እግሯ ትክክል እንዳልሆነ ታስተውልና በፍጥነት ወደ ላይ ወደ መጸዳጃ ቤት ስትሄድ ኢቫን በቤቷ ውስጥ እየተዘዋወረ ግድግዳዋ ላይ ያሉትን እንግዳ የእንስሳት ዝግመተ ለውጥ ስዕሎችንም ይመለከታል። ሉዊዝ በሌላ በኩል ደግሞ በአሰቃቂ ሁኔታ ወደ አጸያፊ ጭራቅነት መለወጥ ትጀምርና ቆዳዋ እንደ እንስሳ በወፍራም ጸጉር ሲሸፈን ጥርሶቿም እንደ ቫምፓየርም ያድጋሉ። ይሁን እንጂ በፍጥነት ራሷን መርፌ ትወጋና ልትድን ችላ በመጨረሻም ከመጸዳጃ ቤትም ትወጣለች። ከዚያ በኋላ እራት አብረው ይበሉና ኢቫን በሚቀጥለው ቀጠሯቸው ወደ ባህር ዳርቻው እንዲሄዱ ቢጋብዛትም ነገር ግን ቆዳዋን ለፀሐይ የበለጠ ስሜታዊ የሚያደርግ መድኃኒት እየወሰደች እንደሆነ በመናገር እምቢ ብላውም እንዲሁም ምንም እንኳን አንዳንድ ጊዜ ሰውነቷ ስጋ ቢመኝም ጂቴሪያን እንደሆነችም ስትገልጽ እናያለን። በማግስቱ ጠዋት ኢቫን ወደ መጸዳጃ ቤት ሲሄድ መርፌ አይቶ ሉዊዝም የሱሰኛ መሆን አለባት ብሎ ይገምትና ከዚያም ወደ ስራ ሄዶ በዛፎች ቅጠሎች ላይም እንግዳ የሆነ እድገት ሲከሰት አስተውሎ ስለዚህ ጉዳይ አንጄሎን ሲጠይቀው አዛውንቱ የለውጡ መንስኤ ጸደይ እንደሆነም ይናገራል። ኢቫን ስለ ሉዊዝም ለአንጄሎ ይነግረውና ስለ እሷ አንዳንድ ጥርጣሬዎች እንዳሉት ሲጨምር አንጄሎ የጣሊያን ሴቶች በዓለም ላይ ምርጥ እንደሆኑ መልሶለት ኢቫን ከዚያም ለሲጋራ እረፍትም ሲሄድ በአቅራቢያው የሞተች በግ ያስተውልና ይህም እረፍትም ያሳጣዋል። በዚያች ሌሊት ሉዊዝን እንደገና ያገኛትና ስላየው መርፌ በቀጥታ ሲጠይቃት እሷን በእርጋታ የሚመጣና የሚሄድ የጤና እክል እንዳለባት በማስረዳት የሱሰኛ እንዳልሆነችም ማረጋግጣለት
ኢቫን ከዚያም አብሮ ፎቶግራፍ እንዲነሱ ስልኩንም ያወጣል። ነገር ግን ሉዊዝ ፎቶውን ለማምለጥ ትሞክርና ስለ ቤተሰቡ ስትጠይቀው ኢቫን ስለ እነሱ ማውራት አይፈልግም። ከዚያም አንድ አስተናጋጅ ፎቶቸውን እንዲያነሳ ቢያደርግም ነገር ግን ሉዊዝ ፊቷን ከካሜራ ትደብቅና ኢቫን ሌላ ፎቶ ማንሳት ሲፈልግ ሉዊዝ ተናዳም ትሄዳለች። ግራ የተጋባው ወጣት ይከተላትና ሉዊዝ ስለ ህይወቱ ምንም ነገር ለማካፈል አሻፈረኝ እያለ እሷን ለገለዋ ብቻ እንደፈለጋት ከሳው ሁለቱም መከራከራቸውንም ቀጥለው ወደ አንድ የባህር ዳርቻም ይደርሳሉ። እዚያም በመጨረሻ ሊነግራት ወስኖ አባቱ ከረጅም ጊዜ በፊት መሞቱንና እናቱ ደግሞ ባለፈው ሳምንት ማለፏን ገልጾ አሁን ትልቅ ሰው ሆኖም እንኳ ወላጆቹን በየቀኑ በማጣቱ ሐዘን ስለሚሰማው ስለ እነሱ ለማውራት እንደሚቸገር አስረድቷት ይህንንም ስትሰማ ሉዊዝ ታጽናናውና የኢቫን ታሪክ እንደ ባትማን ታሪክ ነው ብላ ስትቀልድ ይህም እሱን እንዲስቅም ያደርገዋል። ከዚያም በተለምዶ በኮንታክት ሌንሶች የምትደብቃቸው ሁለት የተለያየ ቀለም ያላቸው አይኖች እንዳሏት ስትገልጽለት ኢቫንም አያምናትም። ስለዚህ ሉዊዝ ሌንሶቿን አውልቃ አይኖቿን እንዳይ ስታደርግ የሚያስደነግጠውና ከዚያም እንዲህ ያሉ ቆንጆ አይኖች ስላሏት መደበቅ እንደሌለባት ማስተያየት ይሰጣታል። በማግስቱ ሉዊዝ በስራ ላይ ያለች አንድ ሰው ስለ መጥፎ ሽታ አስተያየት ሰጥቶ ሲሄድ ደንግጣ ሉዊዝ ራሷን ትመረምርና ክንዷ እንደገና መበስበስ መጀመሩን ታስተውልና በፍጥነት ስራዋን ትታ ብዙም ሳይቆይ ወደ ድብቅ ዋሻ ደርሳ እዚያም ሻማ ታበራና የአስማት መጽሐፍም አውጥታ ሁለቱ ጥንቸሎቿንም ካመጣች በኋላ አንዷን በቢላዋ በጭካኔ ገላት ደሙን በወይን ብርጭቆ ሰብስባውም በአስማት መጽሐፉ መመሪያ መሰረት የዋሻውን ግድግዳዎችም ለመቀባት ትጠቀምበታለች። ሉዊዝ ከልክ ባለፈ ረሃብ ተውጣ ጥንቸሏን መብላትም ጀምራ የአምልኮ ስነስርዓቱ ከተጠናቀቀ በኋላ ቆዳዋንም እንደ እባብ ስትከፍም እናያለን። በዚያች ሌሊት ኢቫን ሊጠይቃት ይመጣና ታማና በድካም ሁኔታ ውስጥ ሆና ስላያት ሲደነግጥ መጥፎ ቀን እንዳሳለፈች ነግራው እሱም ትራስ ያደርግላትና በብርድ ልብስ ሸፍኗትም ኃይል እንዲሰጣት የሆነ ነገርም ለማብሰልም ይወስናል። በማግስቱ ኢቫን በከተማው የተዘዋወረ ሳለ ሉዊዝ ከጥቂት ቀናት በፊት ያሳየችው የዚያች የድሮ ዘመን ሴት ስዕል ያለበትን መጽሐፍ ሲያስተውል ሴትዮዋም ሁለት የተለያየ ቀለም ያላቸው አይኖች እንዳሏት ያይና ስለዚህ መጽሐፉን ገዝቶት በኋላ ለእሷ እንደ ስጦታ ይሰጣትና እሷን በስጦታው እውነተኛ ደስታ ተሰምቷት አይተን ከዚያም ለማንም መንገር የሌለበት ወደ አንድ ሚስጥራዊ ቦታም ትወስደዋለች። የሉዊዝ ጀልባ ላይ ይሳፈሩና ብዙም ሳይቆይ ውሃው ከሌላ ዓለም በሚመስል ብርሃን ወደሚያንጸባርቅበት የተደበቀ ዋሻም ይደርሳሉ። ሉዊዝ ማንም ስለ ቦታው እንደማያውቅና ብርሃኑ የሚመጣውም በውሃ ውስጥ ከፀሐይ ብርሃን በማለፍ እንደሆነ ነግራው በዚያች ሌሊት ጥንዶቹ ራት እየበሉ ሳለ ሉዊዝ እንደገና መታመም ጀምራ ወደ ጭራቅነት ልትለወጥ መሆኑን ተገንዝባ በፍጥነት ስትሄድ ይህም ኢቫንን ግራ ያጋባዋል። ሉዊዝ ብዙም ሳይቆይ ወደ ጨለማ ስፍራ ትደርስና እዚያም በጣም ደካማ እንደሆነች እየተሰማት መቆም እንኳንም አይቻላትም። አንድ አሜሪካዊ ሰው ያያትና እሱም ሊረዳት ከመሞከር ይልቅ ተጋላጭነቷን ለመጠቀም በመሞከር እሷን ለመንካትም ልብሷን ሲገልብ በእግሮቿ ላይ ቅርፊት ሲፈጠር በማየቱም ይደነግጣል። በዚያን ጊዜ የሉዊዝ ፊት ሙሉ በሙሉ ወደ አስፈሪ ቅርጽ ይለወጥና ወንዱንም ለማጥቃትም ጊዜም አታጠፋም። በማግስቱ ጠዋት የአሜሪካዊ ሰው አስክሬን በባህር ዳርቻ ላይ ባሉ ድንጋዮች ላይ ሆኖ እናያለን። ምሽት ላይ ኢቫን ሉዊዝን ለመጠየቅ ሲመጣ እሷን መጀመሪያ ላይ ወደ ውስጥ እንዳይገባ ከልክላው፣ ነገር ግን በአካባቢው ፖሊስ ስትመለከት በግድ ወደ ውስጥ እንዲገባ ፈቅዳለትም። ከዚያም ሉዊዝ ግንኙነታቸውን መቀጠል እንደማትፈልግም ትነግረዋለች። ምክንያቱም እሷ ለትዳር ዝግጁ ስላልሆነችና ሊሰሩባቸው የሚገቡ የግል ችግሮች እንዳሏትም ገልጻለት። ይህም የኢቫንን ልብ በእጅጉ ይሰብረውና እሱ የህይወቱ ፍቅር ልትሆን እንደምትችል ቢነግራትም ሉዊዝ ግን ግድ የለሽም ትመስላለች እና እንዲሄድም ጠይቀው። ስለዚህ ኢቫን በግድ ይወጣና እጁን በግድግዳ ላይ በመምታትም ራሱን ይጎዳል። በሚቀጥለው ትዕይንት ኢቫን ከአንጄሎ ጋር ተገናኝቶ ሴት ጓደኛው ስለተለየችው ብዙም ሳይቆይ ወደ ሀገሩ እንደሚመለስ እየነገረው አንዳንድ የፖሊስ መኮንኖች ሲመጡበት ለአዛውንቱ ለሁሉም ነገር ምስጋና አቅርቦ ኢቫን ሊይዙት የመጡ የኢሚግሬሽን መኮንኖች እንደሆኑ ስለሚገምት በፍጥነት ይሸሽና በዚያች ምሽት ኢቫን ሉዊዝን ለመጨረሻ ጊዜም ለመጠየቅ ይወስናል። ነገር ግን ሲደርስ ከውስጥ እንግዳ የሆኑ ድምጾች ይሰማና በሩን ሰብሮ ሲገባ ሉዊዝ ወደ አስቀያሚ ጭራቅ የመሰለ የሆነ ፍጥረትም ሆና ስትለወጥ ሲያይም ሲደነግጥ መርፌው ጋር ለመድረስም ስትታገል ኢቫን ይይዘውና እሷን ለመውጋት ሞክሮ ከብዙ ሙከራዎች በኋላ በመጨረሻ ማድረግ ሲችል ይህም በመጨረሻ ወደ መደበኛ ሁኔታዋ እንድትመለስ ያደርጋታል። ከዚያ በኋላ ኢቫን ደንግጦ ተክሏ ወይም ቫምፓየር መሆን አለመሆኗን ሲጠይቃት ነገር ግን ሰው መሆኗን ትናገርና ይበለጠም አታብራራም።
ይህም አስቆጥቶት እሱም መሄድ ሲጀምር፣ ነገር ግን ሉዊዝ ወደ ጎዳናው ተከትላው ልታስቆመው ሞክራ ከዚያም ስጦታ አድርጎ የሰጣት የዚያች የድሮ ዘመን ሴት ስዕል ከራሷ ውጪ ሌላ እንዳልሆነች ገልጻለት ሉዊዝ 2000 ዓመት ዕድሜ እንዳላትና በየ20 ዓመቱ ነፍሰ ጡር ስትሆን የራሷን ሕፃናትን በመምጠጥ ለዘላለም ወጣት ሆና ለመቆየት የጽንስ ሂደትን እንደምትጠቀምም ታስረዳዋለች። ለዚህም ነው ባለፈው የወሊድ መከላከያ ከኢቫን ጋርም ያልተጠቀመችው እና አሁንም ነፍሰ ጡር ናት። በተጨማሪም በእያንዳንዱ ሙሉ ለውጥ ሰውነቷ በ50% አዲስ ዲኤንኤ እንደሚታደስም ገልጻ ይህም በእያንዳንዱ ጊዜ የተለየ ሰው እንድትመስልም ያደርጋታል። ሉዊዝ በእነዚህ ቀናት ከቁጥጥር ውጪ እንደነበረችና ጥንቸሏን እንኳን እንደበላች በእንባ ተናግራ ይህንን ሲሰማ ኢቫን ደንግጦ ይቀርና ይህ እንግዳ መገለጥንም ለመቀበል የተወሰነ ጊዜ ወስዶ አሁንም ሉዊዝን ማጣት ስለማይፈልግ እንደገና ቀርቧት ሁኔታውን ለመቀየር የሚያስችል መንገድ እንዳለ ሲጠይቃት እሷም እውነተኛ ፍቅር ከያዛት ሟች ሰው የመሆን እድል እንዳላትም ትገልጻለች። ምክንያቱም በፍቅር ከወደቀች ሰውነቷ ጽንሱን መምጠጥን የሚከላከል ኦክሲቶክሲን የተባለ ሆርሞንም ያመነጫል። ሆኖም ግን ይህን ክስተት መቆጣጠር እንደማትችልና ሰውነቷ ለእሷ እንደሚወስንም ትገልጽና ኢቫን እንደምትወደው ሲጠይቃት አልወድህም ብላው እና ለአንድ ሳምንት ብቻ ለምታውቀው ሰው የማትሞትበትን ሁኔታዋን አሳልፋ እንደማትሰጥም በግልጽ እየመለሰችለት በዚያን ጊዜ ርቀት ላይ ፖሊስ ያስተውሉና ኢቫን ወዲያውኑ እነሱን ሊያሳድዱት ነው ብሎ በመገመት ሁለቱም ከዚያም ለመሸሽ ይሮጣሉ። ከዚያም ሉዊዝ ለውጧ እስኪከሰት ድረስ 24 ሰዓታት ብቻ እንደቀሩም ትገልጻለች። ስለዚህ ኢቫን ፍቅሩን እንደሚያረጋግጥ በመግለጽ ያንን ጊዜ ከእሱ ጋር እንድታሳልፍ ይለምናትና ይህንንም ስትሰማ ሉዊዝ ተስማምታ ሁለቱም ወደ ሌላ ከተማ በመንገድ ጉዞም ይጀምራሉ። በርካታ ሙዚየሞችንና አብያተ ክርስቲያናትንም ጎብኝተው ሉዊዝም ያለፈውን ሕይወቷን እየገለጸችለት በዚህ ጊዜ ከጊዜ ወደ ጊዜ መለወስ ስትቀጥል ነገር ግን ራሷን ለመቆጣጠር መርፌውን እየወሰደች ጥቂት ሰዓታት ብቻ ሲቀሩ ሉዊዝ ኢቫንን ወደ ተወለደችበት ፖምፔ ወደምትባለው የትውልድ ከተማዋ ወስዳው ከተማዋ ከረዥም ጊዜ በፊት በእሳተ ገሞራ ፍንዳታ ወድማ ነበርና ሉዊዝ አሁንም እዚያ የተጠበቁ የሞቱ ወላጆቿን ቅርጻ ቅርጾችም ታሳየዋለች። ከዚያም የጤና እክሏ ከእናቷ የወረሰችው የዘረመል እንደሆነ ገልጻ እሷም የማትሞት እንደነበረች ነገር ግን እናቷ ለሉዊዝ እና ለአባቷ የማትሞትበትን ሁኔታዋን ለመተው መምረጧን ስትገልጽለትና ይህንንም ሲሰማ ኢቫን ከእሱ ጋር እንድትቆይ ቢለምናትም ነገር ግን በቁጥጥሯ ስር እንዳልሆነና ሰውነቷ ለእሷ እንደሚመርጥም ታስረዳዋለች። በሚቀጥለው ለውጣ እስካሁን ከታየው ሁሉ እጅግ በጣም ትልቅና አደገኛ ጭራቅ እንደምትሆንም በማስጠንቀቅ ፀሐይ ከመውጣቷ በፊት እንዲሸሽ ብትመክረው ነገር ግን ኢቫን ከጎኗ ለመሄድ አሻፈረኝም ይላል። ስለዚህ ሉዊዝ ራሷን ጭኑ ላይ አረፍ አድርጋ ከዚያም የተወሰነ እድሜ ያለው ህይወት መኖር ምን እንደሚመስል ስትጠይቀው ኢቫን ስለ ሟችነት ልምድ ሁሉንም ደስታውንና ትርጉም ያላቸውን ጊዜያት ጨምሮ መግለጽ ይጀምራል። ብዙም ሳይቆይ አንዳንድ አስቀያሚ ድምጾችም ይሰማሉ። ነገር ግን ኢቫን እሷን ለማየትም በጣም ፈርቶ ነበር። ከዚያም ፀሐይ መውጣቷን ያስተውልና በመጨረሻ ሉዊዝንም ሲመለከት እንዳልተለወጠችና ኖርማል ሰው እንደምትመስልም ሲያይፎይም ይላል። ከእሱ ጋር ፍቅር እንደያዛትና በመጨረሻ መደበኛ ሰው እንደሆነች አረጋግጠው ከጀርባው እሳተ ገሞራ እየፈነዳ ሁለቱም ፈገግ እያሉም እያሳየን ፊልሙ እዚህ ጋርም ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ